ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ለእናንተ ይሁን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን፣ እንዴት አመሻችሁ? በዛሬው ዕለት በእሁድ ምሽት ላይ እንግዲህ ዳግም ተገናኝተናል። በትላንትናው ዕለት የቀጥታ ስርጭት ነበረን። በርካቶች በጎ የሆነ አስተያየቶቻችሁን ለግሳችሁናል። እግዚአብሔር አብዝቶ ይባርካችሁ፣ እንዲሁም ደግሞ እንዲለምድባችሁ እንመኛለን። ዛሬ ደግሞ ከፓስተር አለማየሁ ጋር በዚህ ምሽት ደግሞ በስልክ መስመር ላይ ተገናኝተናል። ትላንትና የተከሰቱ ክስተቶችም ይሁኑ ዛሬ በመላው ዓለም የተከሰቱ ክስተቶች አሉ። እነዛም በርካታ መገናኛ ብዙሃን ያወሷቸውን እንግዲህ ፓስተር አለማየሁ ሰብሰብ አድርጎ ይዞልን መጥቷል። በቀጥታ ወደዛ የማመራችሁ ይሆናል። መልካም ጊዜ ይሆንልን። እንዴት አመሸ ፓስተር? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። ውሎ እንዴት ነበረ? ውሎ ጥሩ ነው፣ እግዚአብሔር ይመስገን። ክብር ለእርሱ። አሜን አሜን አሜን። ትላንትና በቀጥታ ስርጭት ከብስራት ጋር መልእክት ማስተላልፋችኋል። ዛሬ ደግሞ እንግዲህ በስልክ መስመር ላይ እኔ እናንተ ተገናኝተናል። እስኪ ምንድነው ምን ክስተቶች አሉ ዓለማችን ላይ? እንግዲህ በዓለማችን ላይ ክስተቶች እየጎሉ እየመጡ ነው ያለውና በተለይም ደግሞ በዓለም ላይ እየተፈጠረ ያለው የኢኮኖሚ ቀውስ ከዚህ በፊት በዓለም ላይ ይደረጉ የነበሩ ነገሮች ወዳልተጠበቀ ሁኔታ እየሄዱ ነው ያሉት። ይህ ማለት ምንድነው? አውሮፓውያኖች ለአፍሪካውያን አስደንጋጭ የሆነ ውሳኔዎችን ወስነዋል። እንግዲህ አብዛኛው የአፍሪካ ሀገር በምዕራባውያንና በአሜሪካ ተራድኦ የሚደጎሙ በጀቶችና የጤና፣ የትምህርት፣ የእርሻ እንደዚሁም ደግሞ የምግብ ፉድ ሴኩሪቲ ብለን የምንጠራው የምግብ ዋስትና የሚደጎሙ ነበሩ። እንግዲህ ከዚህ በፊት ታውቃለህ ዩኤስኤአይዲ ወደ 87% አቋርጧል። ከዚህ ከ87% ከኤዥያ ውጭ አብዛኛውን የሚጠቀሙት አፍሪካ ሀገሮች ናቸው። በተለይም በዩኤስኤድ ከተቋረጡት ነገሮች ለኤችአይቪ የሚደረግ ድጋፍ፣ ለወባ በሽታን ለመከላከል የሚደረግ ድጋፍ፣ ለምግብ ዋስትና የሚደረግ ድጋፍ፣ በትምህርት ላይ በተለይ ደግሞ የአፍሪካን የትምህርት ደረጃ ወይም ደግሞ ለማሻሻል የሚደረጉ ድጋፎች፣ አንዳንድ ሀገሮች ላይ ደግሞ መለስተኛም ቢሆን የሚደረጉ የበጀት ድጋፎች ሙሉ ለሙሉ ተቋርጠዋል። እንግዲህ እነዚህ ባለበት ሁኔታ በእንቅርት ላይ ጆሮ ደግፍ ይላሉ አባቶች። መጽሐፍ ቅዱሳዊ አይደለም ግን ጥቅሱ ትክክል ነው። ይህን ችግር መላ ለመፈለግ እያስታመሙ ባሉበት በአሁኑ ሰዓት የአፍሪካ ሀገሮች፣ የአውሮፓ ሀገሮች ደግሞ እንደዚሁ ከፍተኛ የሆነ የተራድኦ በጀት ቅነሳ አድርገዋል። ይህ የተራድኦ በጀት ቅነሳ እንግዲህ አፍሪካን ወደ ከፍተኛ ስጋት ውስጥ የሚከትና ወይ አፍሪካ በራሷ ጥረት ሰርታ የምትወጣበት ይሆናል፣ ወይም ደግሞ ለብዙ ሰዎች ለረሃብ አደጋና ለሞት፣ በበሽታ ላለሞት አደጋ የተጋለጡ ይሆናል ተብሎ ተሰግቷል። ይህንን የአውሮፓም ሆነ የአሜሪካን ውሳኔ በተባበሩት መንግስታት ድርጅት የሚገኙ የጤና ድርጅትና ፋኦ እንዲሁም ደግሞ የዓለም ምግብ ድርጅት እንደዚሁም ደግሞ ዩኒሴፍ የመሳሰሉ ትልልቅ ድርጅቶች እየተቃወሙት ነው ያሉት።
ሌሎችም በሰብአዊ መብት እርዳታ ላይ የሚያጠነጥኑ ድርጅቶች ከፍተኛ ተቃውሞ እያሰሙ ነው ያሉት። ምክንያቱም ችግሩ እየከፋ ነው የሚሄደው። እንግዲህ ምንድነው የአውሮፓ ሀገሮች ያሉት አሁን ከዚህ ከዶናልድ ትራምፕ ለውጥ በኋላ እየተደረገ ያለው የኢኮኖሚ ጦርነቱ የአውሮፓንም ኢኮኖሚ አንድ እየጎዳ ነው። ሁለተኛ ለዩክሬን በሚያደርጉት ድጋፍ እና ከራሽያ ጋር የነበራቸው የንግድ ሁኔታ፣ በነዳጅ ግዢ፣ የተለያዩ ነገሮች ኢኮኖሚያቸውን እየጎዳው ነው ያለው። ስለዚህ በተለይ እንግሊዝ 1/3 ለመቀነስ ወስናለች። እንግሊዝ ብቻ አይደለችም፣ መጣበታለው። ግን የእንግሊዝ ያስገረመኝ ምንድነው 1/3 የቀነሰችውን በጀት ወደ መከላከያ በጀት እንዲመደብ ወስናለች። ሀገሮች ምን ያህል ስጋት ለጦርነት እየተዘጋጁ እንደሆነ የሚያመለክት ነው። ይሄ ለጦርነት ዝግጅት የሚደረገው ሁኔታ ምናልባትም እንግዲህ ከዘመን ፍጻሜ ጋር ሊከናወኑ ያሉ ጥፋቶችን የሚያስከትሉ ጦርነቶች ላይ ተጽዕኖ የሚያደርጉ ነገሮች ናቸው። አሁን ከሰው ልጅ ሕይወት ይልቅ ሀገሮች እያስቀደሙ ያሉት የመከላከያ ኃይላቸውን ማፈርጠምና ለጦርነት መዘጋጀት ነው። እንግዲህ ምንድነው ከዚህ በፊት በተደጋጋሚ እንደተናገርነው የራሽያና ዩክሬን ጦርነት በሰላማዊ ሁኔታ የማይፈታ ከሆነ ቢፈታም እኔ ይፈታል ብዬ ብዙ ማለት ተማመንባቸው ነገሮች አሉ። ምክንያቱም ከዩክሬን ጀርባ እነ እንግሊዝ፣ እነ ፈረንሳይ፣ እነ ጀርመን የመሳሰሉ ሀገሮች የዶናልድ ትራምፕን ውሳኔ ሙሉ ለሙሉ የሚቃወሙ ስለሆነ እና እስካሁን እንግዲህ የተኩስ አቁም ስምምነቱን ራሽያ አልተቀበለችም። ፊት ለፊት እንግዲህ ከዶናልድ ትራምፕ ጋር ይወያያሉ ተብሎ ይጠበቃል። ነገር ግን ምንድነው ዋናው ነገር እዚህ ጋር ልንመለከተው የሚገባው እንግሊዝ ይህንን ለአፍሪካ ሀገሮች በተለይ ለምዕራብ አፍሪካ ሀገሮች በአብዛኛው እስከ ኬንያ ድረስ ቀኝ ገዝታቸው ለነበሩ ይሄ ከኮመንዌልዝ ለሚባሉት ሀገሮች ማለት ነው እንግሊዝ የድሮ ቀኝ ግዛት ለነበሩ ሀገሮች በበጀት ድጋፍ ያደርጉ ነበር። እነዚህ የእርዳታ እንትኖች ድጋፎችን በልማት ላይ፣ በጤና ላይ፣ በትምህርት ላይ እንዲሁም ደግሞ በምግብ ዋስትና ላይ ድጋፍ ያደርጉ ነበረ። አሁን ያንን እንግዲህ 1/3 ማለት በጣም ብዙ ነው። አንዳንድ የሚሉት 20% ሀገሮች የሚያገኙ 20% ማለት ነው የሚደጎሙት ወይም ደግሞ በጀታቸው ላይ የሚታቀል 20% ነገር ነው የሚቀረው። ይሄ ከፍተኛ ጉዳት ያመጣል ነው የሚባለው። ሁለተኛው ከእንግሊዝ ቀጥላ እርምጃ የወሰደችው ፈረንሳይ ነች። ፈረንሳይ በአሁኑ ሰዓት የኢኮኖሚ አቅሟ በጣም እየተዳከመ ነው ያለው። የመግዛት አቅማቸው የህዝቡ እየቀነሰ እየመጣ ነው ያለውና ይህንንም ተመልክታ ኢኮኖሚያ ወደ ቁልቁለት እየወረደ ስለሆነ 1/2 ነው ለማቆም የወሰነችው፣ ግማሹ ማለት ነው። ሆነም ቀረም እኮ አሁን እኮ እነዚህ አገራት እኮ እንደዚህ አይነት ድጎማዎችን አደረጉ እንጂ ማህበረሰቡ ከዚህ ትሩፋት ተጠቅሟል ብዬ አላስብም። አሁን እኮ ይሄ በጀት ቀረም መጣም ለአፍሪካ ምን አይነት ጥቅም ይዞ ይመጣል ተብሎ ይታሰባል? አሁን ምክንያቱም አሁን ቀደም እንዳልኩ ማህበረሰቡ ተጠቃሚ አልሆነም። ያው ኮራፕሽኑ አለ ምን አለ ማለቴ ነው። ስለዚህ አሁን መጣም ቀረም ፋይዳ አለው ወይ? ይሄ ነገር ፋይዳ አለው። ምክንያቱም ሙሉ ለሙሉ አይበላም።
በተወሰነ ፐርሰንትም ቢሆን ለማህበረሰቡ የሚደርሱ ነገሮች አሉ። ጤና ላይ፣ ትምህርት ላይ፣ ፉድ ሴኩሪቲ ላይ ይደርሳሉ እኮ በተወሰነ ፐርሰንት። ነገር ግን ያው በእርዳታ ሰበብ ደግሞ የሚዘረፉ ነገሮች እንዳሉ ይታወቃል። ይህ ምንም ሳይታለም የተፈታ ነው። የአፍሪካ ሀገር ትልቁ ችግሮች የመሪዎች ችግር ነው። መሪዎች ቁርጠኛ ያለመሆንና ለሀገራቸው፣ ለዜጋቸው፣ ለህዝባቸው ያለማሰብ ጉዳይ ነው እንጂ እኮ ገንዘቡ መጥቶ ሙሉ ለሙሉ ኪስ ይገባል ሳይሆን የተወሰነው ፐርሰንቱ አላግባብ እንደሚውል ያስታውቃል። ግን አሁን ቁርጥ ቀን መጥቷል። ምክንያቱም የዓለም ኢኮኖሚ እየተረበሸ ነው ያለው። ይሄ ደግሞ ሊሆን ግድ ነው። መጽሐፍ የሚናገረው ስለሆነ የእግዚአብሔር ቃል የሚያወራው ስለሆነ ገብቶሃል። ትናንትና አንስተነዋል። የሚያስጨንቁ ዘመን ሲል ምንድን ነው የሚያስጨንቀው? አንደኛው ኑሮ ነው የሚያስጨንቅህ። ሁለተኛ ጦርነቶች ናቸው፣ ሰላም ማጣት። ገብቶሃል? ሰላም ማጣት ነው የሚያስጨንቅህ። ሶስተኛው የሶሻል ክራይሲስ ነው የሚያስጨንቅህ። እነዚህ ነገሮች ናቸው የሚያስጨንቁት። ይሄ እኮ አሁን ዝም ብሎ የሆነ ድንገት የሆነ ነገር እኮ አይደለም። ገብቶሃል? ዓለም ወደ ፍጻሜ እየመጣች ስለሆነ ሰዎች ከሰው ይልቅ ራሳቸውን ነው የሚወዱት። አገሮችም እንደዛው ተመልከት። አገሮችም እንደዛው ነው፣ ተመሳሳይ ነገር ነው የሚሆነው። ስለዚህ እነዚህ የኢኮኖሚ ተጽዕኖዎች ፍጻሜያቸው ምንድን ነው? አሁን ነው እንግዲህ አሁን የአፍሪካ መሪዎች ይነቃሉ ብዬ አስባለሁ። እንደው እግረ መንገድን ይቅርታ ጥያቄዎችን አከታተልኩኝ። ምክንያቱም አንተም እንደተናገርከው መንፈሳዊ እንደምታ አለው። በተደጋጋሚ ይህንን ነጥብም እያነሳን ስለሆነ በተለይም ዶናልድ ትራምፕ ከመጡ በኋላ ያለችው ቀሪ ዓመታት በጣም ወሳኝ ስለሆነ በተለይም ደግሞ ለቤተ ክርስቲያን በጣም ወሳኝ ምዕራፍ ላይ ስለሆነ ያለነው። አሁን አንተ ካመጣው ሐሳብ ጋር በ2030 ላይ የተቀጠረ ቀጠሮ አለ። በተለይ ይሄ ወርልድ ኢኮኖሚክ ፎረም የተባለው ከበስተኋላው ደግሞ የጨለማው ዓለም የሚነዳው ተቋም ስለሆነ በዚህ በ2030 ላይ ሰስቴናብል ዴቨሎፕመንት ፖሊሲ ተብሎ ነው እንግዲህ የተረጋጋ ዓለም ወይ ደግሞ ይሄን ወርልድ ኦርደር ወይ ደግሞ የአዲሱ የዓለም ስርዓት የሚሆንበት ነው፣ በቃ የሚታወጅበት ነው ተብሎ ይታመናል። ስለዚህ አሁን ለዛ ጥርጊያ መንገድ የሚከፍቱ ጉዳዮች እንግዲህ ቀደም ብሎ መከሰት ስላለባቸው አንተም ይህንን አጽንኦት አድርገህ ለቤተ ክርስቲያን መሪዎችም ለምእመኑ መልእክት መተላለፍ ስላለበት በቀረን ጊዜ ምንድን ነው ልናረግ የሚገባው የሚለው በጣም ቁልፍ ጥያቄ ስለሆነ አከታትለት ይህን እንድትመልስ ስለፈለኩኝ ነው። አስተር እሺ፣ ያው ወደ መጨረሻ ላይ መመለስ አይቀርም። መረጃዎቹን ልጨርስና ወደ መጨረሻ ላይ እናያቸዋለን። ምንድነው እንግዲህ ለአፍሪካ መጪው ጊዜ ወሳኝ ነው። አፍሪካ በእርግጥ የሪሶርስ ሀገር ነች። ሪሶርስ አላት፣ የሰው ኃይል አላት። ምንድነው ያንን አቀናይቶ በቁርጠኝነት የሚመራ መሪ ነው የሚያስፈልጋት እንጂ የሪሶርስ ችግር የለባትም አፍሪካ። የሰው ኃይል ችግር የለባትም አፍሪካ። ስለዚህ እነዚህን ችግሮች እንዴት ይወጡታል የሚለውን እንግዲህ ወደፊት የምናየው ነው። እንግዲህ ቅድም እንዳልኩ ፈረንሳይ ብቻ አይደለችም፣ ጀርመንም በግማሽ ለመቀነስ ወስናለች። አሁን ጀርመን ወስናለች፣ እንግዲህ ሌሎችም የአውሮፓ ሀገሮች ይከተላሉ። ምክንያቱም ከአሜሪካ ጋር የገቡበት የንግድ ጦርነት አለ። ያንን ለማካካስ ወጪን መቀነስ ነው ትልቁ የነሱ መርህ።
ሌላው ደግሞ ለመከላከያ የሚያወጡትን በጀት ለመጨመር አዲስ በጀት ከመመደብ ይልቅ እንደነዚህ አይነት ወጪዎችን ቀንሶ መመደቡ የሀገራቸውን ኢኮኖሚ ስቴብል ያረጋጋዋል። ተጨማሪ ገንዘብ አያትሙ ማለት ነው። ስለዚህ ይሄ የኢኮኖሚያቸውን ሊያረጋጋ ይችላል ማለት ነው። ስለዚህ ይሄ ነገር ለአፍሪካ ትንሽ አደጋ አለው፣ ስጋት አለው። እንግዲህ ምናልባት አላቅም ከዚህ በኋላ የአፍሪካ መሪዎች የራሱ እንደየሀገሩ እርምጃ ይወስዳል ብዬ እመለከታለሁ። ሌላው ምንድነው በዛሬው ዕለት ደቡብ አሜሪካ ማለት ዋና በደቡብ በኩል ማለት በኦክላሆማ በቴክሳስ ከፍተኛ የአውሎ ንፋስ ተመተዋል። ሚሲሲፒን ጨምሮ ሚሲሲፒ በጠንቀቅ ላይ እንዲቆሙ ነው። እስካሁን በሚሲሲፒ ብዙ ነገር አልታየም። ሚሲሲፒ ግዛቷ በተጠንቀቅ እንድትቆም ተደርጓል እና ምን ያህል ንብረት ወደማ አይታወቅም። ነገር ግን የነዚህ የክልሎቹ ገዢዎች አስቸኳይ ጊዜ አዋጅ አውጀዋል። ሰዎች ጥንቃቄ እንዲያደርጉ ትዕዛዝ ተሰጥቷል። የአደጋ ጊዜ ሰራተኞች በከፍተኛ ሁኔታ በተጠንቀቅ እንዲቆሙ ተደርገዋል። በቀጣይ እንግዲህ ምንድነው የተፈጠረው ነገር የሚለውን ይዘን እንመጣለን። በነገው ዕለት ደግሞ እንግዲህ እዚህ መካከለኛው ምስራቅም ጋር ባህር አካባቢ የተፈጠሩ ነገሮች አሉ። እነዛንም ይዘን እንመጣለን። ነገር ግን አሁን ልናይ የሚያስፈልገው ዓለም በእንደዚህ አይነት በተፈጥሮ እየተናወጠች ነው፣ በኢኮኖሚ እየተናወጠች ነው፣ በጦርነት እየተናወጠች ነው። አሁን ሰው ዘመኑን እንዲመረምር ነው። አሁን ምንድነው አደጋዎች እንደ ድሮ በ4 ዓመት በ5 ዓመት በ3 ዓመት አይደለም እየተከሰተ ያለው፣ በሳምንታትና በወራት ልዩነት ነው። ምድር ላይ ኮንቲኒስሊ አደጋዎች እየተከሰቱ ያሉት፣ ነገሮች እየተለዋወጡ ያሉት። ይሄ የመለዋወጣቸው ሚስጥር ደግሞ ምንድነው ብለን ስንመለከት የእግዚአብሔርን ቃል በደንብ የክርስቶስ ዳግም ምጽአት የሚያመለክት እንደሆነ ልንመለከት ያስፈልጋል። ምክንያቱም የጌታችን የኢየሱስ ክርስቶስ ምጽአት በቀረበ ቁጥር ፈተናዎች፣ እንደዚህ አይነት ፕሮብሌሞች በስፋት ነው የሚሆኑት፣ በስፋት ይታያሉ። ስለዚህ መጽሐፍ ቅዱሳችንን ሄደን ስንመለከት እኛ ከሚጠፉት ወገኖች እንዳይሆን ልናውቅ ያስፈልጋል። እኛ ተስፋ ያለን እንደሆንን ማወቅ ያስፈልጋል። እንግዲህ ተስፋ አለን ስንል ዝም ብሎ ባዶ ነገር አይደለም እየተናገርን ያለ ነው። መጽሐፍ ቅዱስ ሲናገር በቲቶ መጽሐፍ 2:13 ላይ እንደዚህ የሚል የእግዚአብሔር ቃል እናገኛለን። ከ11 ጀምሮ ላንብበው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና፣ ይህም ጸጋ ኃጢአተኝነትን፣ ዓለማዊ ምኞትን ክደን የተባረከውን ተስፋችንን፣ ምን የሆነው ተስፋ? የተባረከ ተስፋ አለ። የተባረከ ተስፋ። ምን አይነት ተስፋ? የሚመጣ ተስፋ። እርሱም የታላቁን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስ ክብር መገለጥ እየጠበቅን ተስፋ አለን። ተስፋችን ደግሞ የሚገለጥ ነው። ተስፋችን ደግሞ በክብር የሚገለጥ፣ ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። እንግዲህ እኛ ምንድነው? የተባረከ ተስፋ አለን። በክብር የሚመጣ አለን። በሰማይ ብቻ አይደለም ተስፋችን፣ በምድርም የተባረከ ተስፋ አለ። አይዟችሁ ያለን ጌታ አለ። ወደ እኔ የመጡትን ከቶ እኔ ወደ ውጭ አላወጣቸውም ያለ ጌታ አለ። እኔ እረኛችሁ ነኝ፣ እጠብቃችኋለሁ
ያለ ጌታ አለ። ዳዊት እንኳን በብሉይ ኪዳን ዘመን ስለ ኢየሱስ ክርስቶስ እረኝነት ተረድቶ እግዚአብሔር እረኛዬ ነው የሚያሳጣኝ አንዳች ነገር የለም ይላል በመዝሙር 23:1 ላይ። ስለዚህ እኛ የተባረከ ተስፋ አለን። ዓለም እየተናወጠ ነው። አዎ ማወቅ አለብን። አዎ መረዳት አለብን። አዎ ዘመኑን መመርመር አለብን። አዎ ግን ዘመንን መመርመር እንዴት እንኑር የሚለውን እግዚአብሔርን በመምሰል ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስፈልገናል። ሰዎችን በመምሰል አይደለም መኖር ያለብን። ሰንበዲ አንድ የሆነ አገልጋይን በመምሰል አይደለም መኖር ያለብን። ወይም ደግሞ ዝነኛ እኔ በምድር ዝነኛ ብለው የናዝሬቱ ኢየሱስን ብቻ ነው። የሰው ዝነኛ የለም። ምክንያቱም መጽሐፍ ቅዱስ ሲናገር የሰው ክብር እንደ ሳር አበባ ነው ይላል። ለእኔ ዝነኛ ክርስቶስ ኢየሱስ ብቻ ነው። ግን በሰውኛ ሰዎች እንደሚሉት እንበልና የሆነ አንድ ዝናኛ የተጨረጨረለትን ሰው እንድንከተል አይደለም መጽሐፍ የሚነግረን። እግዚአብሔርን እየመሰልን እርሱን እየመሰልን እርሱ እንደ ቃሉ፣ ምክንያቱም እግዚአብሔርን የተረከልን ቃሉ ነው፣ ያሳየን ቃሉ ነው። እግዚአብሔር ስንል ቃሉ ማለታችን ነው። ያንን ቃሉን እየመሰልን እየሆንን ቃሉን እያደረግነው ስንሄድ በዚህ በመጨረሻው ዘመን ከሚመጡት ማንኛውም አስጨናቂ ነገሮች ተዘለን መኖር እንችላለን እላለሁ። አድማጮቻችን ጌታ ኢየሱስ ይባርካችሁ። አገልግሎታችንን እየደገፋችሁ ስላላችሁ እና ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ ይህንን ደግሞ በትጋት እንድታደርጉና ይህ መልእክት ደግሞ ለሁሉም እንዲደርስ ለሁሉም ደርሶ መረዳት እንዲችሉና ለክርስቶስ ኢየሱስ ዳግም ምጽአት መዘጋጀት እንዲችሉ በውጭ ያሉት ደግሞ ይህንን የእውነት የአዳኝነት ወንጌል ሰምተው የመዳን ወንጌል ሰምተው ፊታቸውን ወደ እግዚአብሔር ወደ ክርስቶስ ወደ ልጁ ወደ ኢየሱስ ክርስቶስ መለስ እንዲያደርጉ ሼር ላይክ እንድታደርጉ አሳስባለሁ። ይህንን አገልግሎት እንግዲህ በአቅማችሁ በቻላችሁ መንገድ ደስ ባላችሁ በልባችሁ እንደሞላ እንደፈሰሰ እንድትደግፉ በጌታ ፍቅር ጠይቃችኋለሁ። ተባረኩልን። መልካም ምሽት። ሻሎም። የእግዚአብሔር ስም የተባረከ ይሁን። ስለመጣው ድንቅ መልእክት ፓስተር አለማየሁን እግዚአብሔር አብዝቶ ይባርክ። እውነት ለመናገር ጌታ ኢየሱስ ሊመጣብን ነው ወይስ ሊመጣልን ነው የሚለውን ቁልፍ ጥያቄ እያንዳንዳችን ለራሳችን መመለስ ይኖርብናል። በከተማችን ያው በርካታ የመዝሙር ልግሶች ተሰናድተው እንደነበር ይታወቃል። በጣም ደስ የሚያሰኝ ነው። እውነት ለመናገር ምንድነው አንድ የታዘብኩት ነገር ትናንትና እያየው ነበር የቀጥታ ስርጭት የእህታችን የሊሊ ወይ ደግሞ የቃል ኪዳን ጥላውንን የመጽሐፍ ምረቃ ላይ አንድ ያስተላለፈችው መልእክት ነበረ። እዛ ውስጥ የታደመው ታዳሚያን ምን ያህል እንዳስተዋለ እርግጠኛ አይደለሁም። ምንድነው ያለችው? ጌታ ኢየሱስ እየመጣ ነው ያለችውና እኔ በጣም የሚያሳስበኝ ይሄ ነውና ምን ያህሎቻችን ተዘጋጅተናል የሚል መልእክት አስተላልፋ ነበርና እኛም ይህንኑ መልእክት ነው ለማስተጋባት የምንሞክረው። በመዝሙር ድግስ ላይ በጣም ደስተኞች ልንሆን እንችላለን። ነገር ግን እየመጣ ያለው ማዕበል ግን በጣም አሳሳቢ ስለሆነ ፓስተርም ቀደም ሲልም በመረጃዎቹ ላይ አጽንኦት ሰጥቶ የሰጣቸው መልእክቶች ስላሉ በጣም ማሰብ ይጠበቅብናል። ዕለት ዕለት መቅረዞቻችንን በመሙላት እየተዘጋጀን የጨለማው መንግስት ከመቼውም ጊዜ በላይ በትጋት ላይ ስላለ እንዲሁም ደግሞ ቤተክርስቲያን በጣም እጅግ
ንቁ ሆና መጠባበቅ ያለባት ጊዜ ቢኖር ይሄ ነውና እኛም እንግዲህ በየዕለቱ ይሄንን ነገር ያሳሰበን እንገኛለን። እግዚአብሔር አብስቶ ይባርክ ፓስተር ስላመጣህልን መልእክትና መረጃ። እንግዲህ ለዛሬ ምሽት ይዘን የመጣነው ይህንን ይመስላል። የእግዚአብሔር ፈቃድ ከሆነ በነገው ዕለት ደግሞ እንዲሁ ሌሎች መረጃዎችን አጠናክረን ይዘን እንመጣ ይሆናል። የእግዚአብሔር ሰላም ከእያንዳንዳችን ጋር እንዲሆን እንመኛለን። መልካም ምሽት፣ ደህና እደሩ። ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት መልካም ጊዜ